አንዳንዴ እኛ ያልመሰለን ነገር እናጣጥልባቸው አሁን ይሄ ሐሳቡ ነው the next time አይነግርሽም ጭንቀቱን አይነግርሽም ያሳሰበውን አይነግርሽም በውስጥ ያለውን አይነግርሽም ካንቺ ልክ ጓደኛውን ሊመርጥ ይችላል እምታናንቂው እምታንቋሽሽው ከሆነ ዝግ ነው የሚሆነው ሎክ ነው የሚያረግ የኔ ባልኮ የወንዶች ቁንጮ ነው መባል ይፈልጋል የማይናር ተራራ ይነድል የማይቻል ነገር ችሎ ይገኛል ወንድ ልጅ በሚስቱ ከተበረታታ ለመከራከር ሳይሆን ለመረዳት ስታዳምጪው ነገር አንተ እንደዚህ ታረጋለህ ምን አይነት ህፃን ነህ እንደው እንዴት እንደዚህ ይባላል እምትዩ ከሆነ ወንዶች ምን ይፈልጋሉ ግን ከኛ ከሚስቶቻቸው ወይም ያላገቡን ከሆነ ከጮኞቻቸው ምንድነው የሚያስደስታቸው most of the time ወንድ ልጅ ይሄን ነው የምፈልገው ብሎ አይናገርም አይደል ምክንያቱም ወንድ ልጅ ጀነን ሲል አብራር ሲል ኮራ ሲል ተብሎ ስሜቱን ጮክ ብሎ መግለጽ የሚችልበት ሁኔታ የተመቻቸ አይመስለኝም ለዛም ነው ብዙ ሴቶች ኮምፕሌን ከምናረግበት ነገር መካከል ወንዶች ስሜታቸውን አይናገሩም ድብቅ ናቸው ምን እየተካሄደ እንደሆነ በውስጡ ምን እያሰበ እንደሆነ እንኳን አይናገርም እንላለን ዛሬ ግን እኔ እንደ ሳይኮሎጂስት ብቻ ሳይሆን የተለያዩ ወንዶችም የነገሩኝ ቪዲዮዎችም አሉ ፔፐሮችንም ገለጥ አረኩና ወንዶች ምንድነው በዋነኝነት ኮመን በሆነ ሁኔታ የሚፈልጉት የሚለውን ተመለከትኩ ለእናንተም ሹክ ልበላችሁ እህቶች ለእናንተ ይጠቅማችኋል ሪሌሽንሺፓችሁን በደንብ ታስተካክሉበታላችሁ የጎደለ ነገር እየሞላን እንሄዳለን ያው ፐርፌክት መሆን አንችልም ወንዶችም ደግሞ አይ ይሄን እንኳን አልስማማ ወይም ደግሞ ይሄን መጨመር አለበት ብላችሁ የምታስቡትን በኮሜንት ሐሳባችሁን ስጡኝ ላይክ አድርጋችሁ ጀምሩ ሼር አድርጉ ለጓደኞቻችሁ ሰብስክራይብ ያላደረጋችሁ ፍቅር ይበልጣል ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንሁን ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት ባይዘው አረታው ሰብስክራይብ አድርጉ የደውል ምልክቷን ብትጫኑ ደግሞ በየጊዜው የሚወጣ ኖቲፊኬሽን ይደርሳችኋል ስለዚህ ይሄ ማለት ቪዲዮ አፕሎድ ሲደረግ ደውሏን ከነካችሁ ሁሌ ያሳያችኋል ማለት ነው ባሎች ወይም ደግሞ ጮኞቻችን ላላገባችሁ ነው ጮኞች ያልኩት ምን ይፈልጋሉ የመጀመሪያው ምስጋናና አድናቆት ይፈልጋሉ እርግጥ ነው ለቤቱ መሆኑ ብዙ ነገር ማድረጉ ልጆቹን መንከባከቡ አንቺን መንከባከቡ ኃላፊነት ግዴታው ነው ይሄ ማለት ግን ግዴታ ስለሆነ አይመሰገንም ማለት አይደለም ግዴታ አይደለ ይላሉ አንዳንድ ሰዎች ሲመሰገኑ ኦፍ ኮርስ ዲፕ ዳውን ደስ ይላቸዋል ሲመሰገን ግን ሰው ግዴታውን እንኳን በመወጣቱ ሊመሰገን ይገባዋል የሰው ልጅ ባህሪ ባይዘው እንወዳለን ምስጋና እውቅና መስጠት ነው ለዛ ላደረከው ነገር እውቅና ሰጥቻለሁ አይቻለሁ ኖቲስ አድርጋለሁ ማለት ነው ይሄ በልቶ ካጅ አለመሆን ነው ግዴታውን ቢሆን ኃላፊነቱን ቢሆን ቴንክ ዩ የኔ ባል አኮራህን አመሰግናለሁ ስትዩ የሚቀጥለው ደግሞ የበለጠ ነው የሚበረታታው ለምን አምፖል መቀየር አይሆንም ውዴ በጣም ነው ማመሰግናው ኑርልኝ ተባረክልኝ ብትዩ ለወንድ ልጅ appreciation ማለት ልክ እንደ ፊውል ነው ነዳጅ ብዙ ነገር መልካም ነገሮችን በቤቱ ላይ ባንቺ ላይ እንዲያረግ ታበረታቸዋለሽ እማታመሰግኝ ከሆነ ግን for granted ይሄ በጃዙት ወርቅ ከመዳብ እኩል ነው እየሆነብሽ አይነት ስሜት ሊሰማው ይችላል ሁለተኛ አሁን ለምሳሌ ጮኛሽ ቢሆን ይሆናል አይደለ ምንም የማይመስላት ግድ የለሽ ትመስያለሽ እየደከመው ነው የሚመጣው ኃላፊነቱ እንኳን ቢሆን ደስተኛ አይሆንም ያ ደስታውን ድሬን ታረጊበታለሽ የሚመሰገን ወንድ ግን ሚስት አፕሪሺየት ባረገችው ቁጥር የበለጠ የታተረ የበለጠ እሷን ለማስደሰት እየሞከረ ነው የሚመጣውና ማሞገሱም አድናቆቱም ጥሩ ነው ግዴታ እኛ ሴቶች ብቻ አይደለም ስንለብስ ዋው ታምሪያለሽ መባል ምን ፈልገው ወንድ ልጅ የኔ ባልኮ የወንዶች ቁንጮ ነው መባል ይፈልጋል መካብ አይደለም ወይም ደግሞ ሽንገላም አይደለም ያማረበትን ተናገር ይኮራብኝስ የሚባለው ነገር እኔ ልክ ነው ብዬም አላስብም የራሽ ሰው ነው አይደለ አቤት እንዴት እንዳማረብህ የኔ ውድ የኔ ባትሆን ኖሮ እንዴት ይቆጨኛል በስማም ዛሬ ደግሞ ንጉስ መስላል ብትዩ ዩሲ ደስ ይለዋልና ቤትሽን ማስዋብ ከፈለግሽ ማስደሰት ከፈለግሽ የህይወት አጋርሽን እንደዚህ ብትዩ በጣም ነው በቃ ደስተኛ የሚሆነው ኮምፕሊመንት መደራረግ በጣም መልካም ነው ብዬ አስባለሁ እንልመድ የተለመደ ነገር አለ ሰው
ጥሩ ሲሰራ ዝም ብለን ቆይና መጥፎ ሲሰራ ለመውቀስ መዘጋጀት ወይም ደግሞ እስኪሞት መጠበቅ ገሌ እንደዚህ አይነት ሰው ነበር ለማለት እስኪሞት እንጠብቃለን። አንዳንዴ እንዴ ምን አይነት ነገር ነው? ቅናት ነው ይሄ ወይስ ምቀኝነት አለብን ምንድነው እላለሁኝ። ሬሶ ምን ይሰራለታል? ታሪኩ ቢነበብ እንደዛ ነው እንደዚህ ነው ቢባል እያለ እንጂ የህይወት አጋርሽ ነው የትዳር አጋርሽ ነው የልጆችሽ አባት ነው ወይም ደግሞ ጮኛሽ ነው እያለ አመስግኝ እንደምትኮሪበት ጀግና እንደሆነ ንገሪ። ብዙ ወንዶች አግኝተዋል ብዬ ማላስበው ከኛ ሴቶች የስሜት ደህንነት ወይም ኢሞሽናል ሴፍቲ ኢሞሽናል ሴኩሪቲ ነው። ምን ማለት ነው? እኛ ለምሳሌ ፕሮቴክት እንዲያረጉን እንፈልጋለን፣ ቤታቸውን እንዲጠብቁ እንፈልጋለን፣ መከታ እንዲሆኑልን ብረት መዝጊያ እንዲሆኑልን እንፈልጋለን። እነሱ ደግሞ በጣም የሚፈልጉት ግን ከብዙዎቻችን ያጡት ስሜቱን ግልጥ አድርጎ እንዲነግርሽ ይፈልጋል። ግን ምን አይነት ኢንቫይሮንመንት ነው ያመቻቸሽለት? ገና ሲናገር የምትፈርጅበት ገና ሲናገር አንተ እንደዚህ ታረጋለህ ምን አይነት ህፃን ነህ እንዴት እንደዚህ ይባላል እምትዩ ከሆነ ሐሳቡን እምትመችበት ከሆነ እምታናንቂው እምታንቋሽሹ ከሆነ ዝግ ነው የሚሆነው፣ ሎክ ነው የሚያረግ። ጓደኞቹ ጋር ያወራል ወይም ደግሞ ጭራሽ ያወራል። እንዲሁም ብዙ እንዲናገሩ ተደርጎ አይደለም ሬዝ የተደረጉት። ምክንያቱም ወንድ ልጅ ድክመቱን አይናገርም ብርታቱን እንጂ፣ ፍርሃቱን አይናገርም ተስፋውን እንጂ። ስለዚህ እንደዚህ ተደርጎ ሬዝ ተደርጎ አንቺ ላይ ሲመጣ ደግሞ ጭራሽ ገና ሐሳብ ሊሰጥሽ ሊያማክርሽ ሲመጣ አናታናቱን የምትዩ ከሆነ ዝም ነው የሚለው። ጎመንበጤ ነው። ስለዚህ አንተ ለምንድነው ድብቅና ስሜትን አትነግረኝም? ምን እየተካሄደ እንደሆነ አላቀም ምንድነው ምናምን ብትዩ ራሱ አያወራ። መጀመሪያ ሴፍ ሄቨን መሆንሽን የምቾት ኢንቫይሮንመንት አካባቢ መፍጠርሽን ማወቅ ይፈልጋል። እሱ ደግሞ የሚሆነው ምን አይነት ነው? ጆሮ ስትሰጪው፣ ለመከራከር ሳይሆን ለመረዳት ስታዳምጪው፣ እሱ ሲናገር ለመመለስ ሳይሆን ምን ለማለት ፈልጎ ነው ብለን ልናዳምጠው ስንሞክር ወንድ ልጅ ኖቲስ ያደርጋል። ምንድነው ወንድን ደግሞ እንደዚህ ምን አናታችን ላይ ይውጡ እንዴ? ኦፍ ኮርስ ባሌ እኮ ነው፣ ፓርትነር አጋሬ እኮ ነው። ምን ችግር አለው? ባሌን ቅብጥ ባረገው ምን ችግር አለው? ምን ችግር አለው ብሰማው? ምን ችግር አለው የምቾት ኢንቫይሮንመንት ብፈጥርለት? ግን ድክመታችን ሴቶች ይሄ ነው። አንዳንዴ እኛ ያልመሰለን ነገር እናጣጥልባቸው። አሁን ይሄ ሐሳቡ ነው። ኔክስት ታይም አይነግርሽም፣ ጭንቀቱን አይነግርሽም፣ ያሳሰበውን አይነግርሽም፣ በውስጡ ያለውን አይነግርሽም። ካንቺ ልክ ጓደኛውን ሊመርጥ ይችላል። ግን ከዚህ በተቃራኒ ደግሞ ስንሰማቸው ለመረዳት ጆሮ ስንሰጥ ሐሳቡን ምን ሊል ፈልጎ ነው ብለን ስናዳምጥ what ኮምፎርት ዞን ሆነሽለታል። ጥሩ ኢንቫይሮንመንት ክሬት አድርገሽለታል። ወደ ቤት መምጣት ሲያስብ ይናፍቃል። አንቺን ማግኘት ሲያስብ ካልተጋባችሁ በጣም ነው የሚናፍቀው። ከማንም በላይ ጓደኛ ሆነሽለታል። ከማንም በላይ አጋር አማካሪ ሆነሽለታል። ስለዚህ በጣም ነው የደህንነት ስሜት የሚሰማው። ቨልነራብልም ይሆናል። ምንም ለማናገር ራሱ አይፈራም። ይመቸዋል። በቃ አስቢ አጋሩና ሻስደሴም ታይም ደግሞ እንደ ካምፓኒ እንደ ጓደኛ ሆነሽለታል። ብራይድ ኦር ዳይ የሚባል የለም። አራሷም አለች ካጠገቤ ቆመች ማለት ይፈልጋሉ። ሶስተኛ በተደጋጋሚ የምንሰማው ነገር አለ። ወንድ ልጅ ክብር ይፈልጋል። ኦፍ ኮርስ ክብር ይፈልጋል። ግን ክብር በምን ይገለጻል ነው ትልቁ ነገር። ለሐሳቡ ቦታ መስጠት፣ በደንብ አንደርስታንድ ለማድረግ መሞከር፣ በአደባባይ አለማብጠልጠል፣ ቢሳሳት ራሱ አለመሳለቅ፣ ስፔሻሊ በቤተሰቦችሽ ፊት አለማናናቅ። ኃይለኛ ፋውል እየሰራ እያየሽ ወይኔ ይሄ ወራዳ አንተ እንደዚህ ባለ አለ ማለት በጓዳት ተራረማላችሁ። ግን ክብርሽን የምታሳዩ ባልሽን አሳልፈሽ አትስጭ። ለጓደኞችሽ፣ ለቤተሰቦችሽ፣ ለሱም ጓደኞች አሳልፈሽ አትስጭ። የባልሽ ገመና የራስሽ ገመና ነው። አክብሪው ማለት ይሄ ነው። ሁሌ ተስማሚ አይደለም ባይዘው ሐሳብ ሁሌ መስማማት አይደለም። የራስሽ ሐሳብ ይኖርሽ። አትዋሊ ያቋም ሰው መሆንሽ እሱም ቢሆን አይጠላው። ግን ሐሳብሽን የምትናገሪበት መንገድ ግን አስተካኪ፣ በክብር ይሁን። ይሄን ምላችሁ no one is perfect። እኔም አይደለም ስንት ጥፋት እንደማጠፋ እኔም ቤቴም ፈጣሪም እናውቃለን፣ ባሌም ያውቃል። በባሌ ላይ ነው ምላችሁ። ግን ደግሞ መስተካከል እፈልጋለሁ። የምስተካከለው ደግሞ ሳቀውና ስረዳ በደንብና ሳምንበት ነው። አንዳንዴ ባለማወቅ
ዲስሪስፔክት እናረጋለን አንዳንዴ ሆም ብለንም ስንጣላ ንቀት ልናሳይ እንችላለን ልክ አይደለም ለባሌ የማረገው እያንዳንዷ ነገር በፈጣሪ ዘንድ እንደምትመዘገብ አውቃለሁ እኔ አምላኬን ከማገለግልበት ነገር አንዱ ባሌን ሰርቭ በማድረግ ነው ባሌን በመንከባከብ ቤቴን በመንከባከብ አገልግሎቴም ነው ምክንያቱም ያያል ባሌን ሳከብር ቤቴን ሳከብር አምላኬንም ያከበርኩ ነው ምክንያቱም ትእዛዝ ነው ማክበር አለብኝ ኦነር ማድረግ አለብኝ እሱስ ምናምን ይባላል አሁን ይሄ ፉክክር ነገር አይደለም የራሳቸውን ኃላፊነት የወንዶችን በሌላ ጊዜ እንመጣበታለን እኔ ደግሞ የማንንም ሳይድ ይዤ አይደለም እኛም ስናጠፋ አጠፋን ነው ወንዶቹም ደግሞ ካጠፋችሁ አጠፋችሁ it's not a competition ህይወት ፉክክርም አይደለም እውነታውን ነው የምናወራው የተሻለ ሪሌሽንሺፕ የተሻለ ትዳር ለመመስረት ዲፌንድ ማድረግ ስለባለሽ መከላከል ሊያብጠለጥሉ ሲመጡ ቤተሰቦቹም ይሁን ያንቺ ቤተሰብ ይሁን ሌላ ጓደኛ አረ ማ የኔ ባልማ አንደኛ ነው ጀግና ነው አታቁትማ ለኔ እውነት ለመናገር ማንንም እንደ ባሌ የሆነ ሰው የለም ለኔ የወንዶች ሁሉ ቁንጮ አንደኛ ነው ባለቤት ፍጹም እንከን አልባ ሆኖ አይደለም አዎ እኔም እንከን አልባ አይደለም ግን በኔ ላይ የሾምኩት የልጅ አባት እግዚአብሔር በኔ ላይ ኦቶሪቲ የሰጠው ፍቅርን ያስተማረኝ አክባሪ አፍቃሪ ተንከባካቤ እወደዋለሁ በጣም ለኔ አንደኛ ነው ማንንም አይወዳደርም ማንንም ነው ማለት ከቃል ባለፈ ደግሞ ወደ ተግባር ማምጣት ነው ወንድ ሌላ ምን ይፈልጋል መበረታታት የምታበረታው ሚስት ያገኘ ወንድ ሱፐርማን ነው የሚሆነው የማይናር ተራራ ይነድልሻል ካበረታታሽ የማይቻል ነገር ችሎ ይገኛል ወንድ ልጅ በሚስቱ ከተበረታታ ብዙ ኃያላን እንዴት ወደቁ የሚያፈቅሯቸው ሲገፏቸው ወደቁ የሚያፈቅሯቸው ሲያበረታቷቸው ደግሞ ብዙ አገራትን ገዙ የሴት ልጅ ኢንፍሉዌንስ በወንድ ልጅ ህይወት ላይ በጣም ትልቅ ነው እውነት ለመናገር ምንም ልትሉ ይችላልላችሁ ማንክዶ ይሄ ነው አቅማችን በጣም ኃይል አለው በጣም ኃይለኛ ነን ስለዚህ ባልሽ የተሻለ ቦታ እንዲደርስ ስኬታማ እንዲሆን ደስተኛ እንዲሆን ከፈለግሽ አበረታችሁ ህልሙን ሲነግርሽ አታጣጣዩ ባታዩ እንኳን ያየውን ማየት ባቺ እንኳን ለማየት ሞክሪ ካልሆነም ግን ኦኬ ትችላለህ I trust you አምናለሁ ታደርገዋለህ በይ አንዳንድ ነገሮችን በወንድ አይን ስለማናይ እኛ እህቶች አይገባንም ወንዶች ሲባሉ የሚያስቡት ነገር ልንል እንችላለን እነሱም ይላሉ ግን እኔ የባሌን ህልም አላየውም ማለት አያደርገውም ማለት አይደለም ቢገባኝም ባይገባኝም እንዲገባኝ ለመረዳት ሞክራለሁ ካልሆነ ግን ትችላለህ ታደርገዋለህ አጠገብህ ነኝ እንደው ገብቶኝ እንኳን ኮንትሪቢዩት ማረገው ነገር ባይኖር አንድ ነገር ግን አረጋለሁ አይዞህ ላለው አበረታታዋለሁ ሰላማቸውን በጣም ይፈልጋሉ ጭቅጭቅ ይፈራሉ በጣም ነው የሚሸሹት ኢሞሽኑ ስሜቱ ከተረበሸ ቤቱን ይጣላል የፍቅር ግንኙነቱን ይጣላል በተቃራኒው ደግሞ ሰላም ያለው ቤት ከሆነ ከምንም ነገር በላይ አንቺን አንግሶ ቁጭ ጓደኞቹ እየፈለጉት አራራራ ሚስቴ ትጠብቀኛለች ገርልፍሬንድ ትጠብቀኛለች ብዙ ነገር ነው የሚተውት ብዙ ወንዶች ሱስ ትተዋል አፍቅረው ፍቅር ጉልበት አለው በእነሱ እኛ ጋር ጉልበት አለው ኦፍ ኮርስ ሰላም በተለይ ከሆነላቸው ደግሞ በስራ ያድጋሉ በአስተሳሰብ ያድጋሉ በብዙ ነገር አንተ እሷን ካገኘ በኋላ ተለውጣል አዎ ይለወጣሉ ሰላም የሆነ ኢንቫይሮንመንት ክሬት ማድረግ ከቻለን የማይሆኑት ነገር የለም ዋጋ መክፈል ተፈጥሯቸው ነው በቃ ምክንያቱም ቫልዩ የሚሰጡታል ዋጋ ይከፈሉለትን ነገር ይሞታሉ ለፍቅር እኔ አሁን ጤናማ ስለሆነው ሪሌሽንሺፕ ነው ያወራሉ ስለሚገድሉት ስለምናምን አይደለም እነሱ የራሳቸው ደግሞ ሳይኮሎጂካሊ ዲያግኖስ የሚደረጉበት የሆነ ፕሮብለም አለ አብሮነት ጊዜውንም ቢፈልግም ከሚያፈቅራት ሴት ጋር at the same time ደግሞ ኢንዲፔንደንስ የብቻ ጊዜውንም ይፈልጋል ለዛም ነው ሙጭጭ ስንል ኒዲ ስንሆን ያሸሻቸዋል ይፈራሉ መተንፈስ ይፈልጋሉ ሰፎኬትድ መሆን አይፈልጉ ካንቺ ጋር የሚያሳልፈው ጊዜ እንደሚወደው ሁሉ ለብቻው ወይም ከጓደኞቹ ጋር ደግሞ የሚያሳልፈውንም ጊዜ ይወዳል ስለዚህ 24 ሰዓት ና ስትዩ ለምሳሌ ሳትጋቡ እቺ ልጅ ምንድነው እየወደደሽ እንኳን ሊሸሽ ይችላል ይፈራል የሆነ healthy mind ሴት ያላቸው ወንዶች ambitious የሆነች ራሷ ነገር ላይ ፎከስ የምታረግ ሴት ይወዳሉ 24 ሰዓት በቃ ህልሟ እሱ ያልሆነ አንዳንዴ ሴቶች ችግራችን ሁሉን ነገር እንተውና
በቃ ባል ላይ ማለት ፍቅረኛ ላይ ብቻ ይሆናል። ሴቶች እንደዚህ እንዳታደርጉ። አንቺም ህልምሽ ላይ አተኩሪ፣ ስራሽ ላይ አተኩሪ፣ ራስሽን ማሳደግ ላይ አተኩሪ፣ ስለነገ አቅጂ። ሁሉ ነገር ባል ፍቅረኛ ይሁን፣ የምትወጁ ሆቢ ይኑርሽ። ስለዚህ 24 ሰዓት ካንቺ ጋር ስፔንድ እንዲያደርግ አጨቅጭቅ። አይወዱም። እኛ ፍቅር ውስጥ ስንገባ ሴቶች ትንሽ ኒዲ ልንሆን እንችላለን። ለምንድነው ያልደወልከው? ለምንድነው ቴክስት ያልመለስክ? ለምንድነው እየሸሸ ነው የሚመጣው። ትንሽ ፐርሰናል ስፔስ ስትሰጪ፣ ኢንዲፔንደንሱን ነፃነቱን ስትፈቅጂለት እንደውም የበለጠ ወደ አንቺ ድሮው እያደረገ የሚመጣው ያኔ ነው። ወንድ ልጅ ወሲብ ይወዳል። ኦፍ ኮርስ ይጠላል ልላችሁ አይደለም፣ ግን ከወሲብ ባለፈ አፌክሽን የሚባል አለ። መነካካት መደባበሱን፣ በርታ የኔ ጀግና ብሎ ትከሻ መነካቱን፣ በአደባባይ ጉንጩን ሳም ማረግሽን፣ ሰዎች እያሉ የሆነ ወይ እግሩን ነካ የፍቅር ስታረጊው ይሄ ሁሉ ለወንድ ልጅ ቋንቋ ነው። አለውልህ፣ ወድሃለሁ፣ ደግፋለሁ ያልሽው ደስ ይሏል። it's not about sex ብቻ አይደለም። እኛ አንዳንዴ የሆነ አኒማሊስቲክ የሆነ እንስሳዊ ባህሪ ብቻ ያላችሁ አድርጎ የመሳል ነገር አለ። ኦፍ ኮርስ ሰው የሆነ ባህሪ ያለው እንደዛ የሚሆንበት፣ ሁላችንም የተደበቀ ማንነት አለን። በስነ ልቦና ቢስት የሆነ በማህበረሰቡ በሪሊጅን በምን የተደበቀች አኒማሊስቲክ ማንነት ይኖራል። ሰው በሞራል በምን የያዘው ማለት ነው። እኔ እያወራ ያለሁት ግን ይሄ ወንድ በቃ ወሲብ ብቻ ነው እነሱ የሚፈልጉት አይነት የሚባለው ነገር እንደዛ አይደለም። አፌክሽኑን የሚፈልጓል። ልክ አንቺ ሮማንቲክ እንዲሆንልሽ እንደምትፈልጊ እሱም በፍቅር ጸጉሩን ስትነኪው፣ እጁን ስትዳስሽው፣ በሰዎች መካከል እጅሽን ጣል ስታረጊ ትከሻው ላይ ለሱ ትርጉም አለው። ለዛሬ እነኚህን ነግሬያቸዋለሁ። እስኪ ምን ትላላችሁ ወንዶች? ተስማማላችሁ? አትስማሙም? ይጨመር የምትሉትም ይጨመር። ጥያቄም ካላችሁ አቅርቡልኝ፣ ምላሽ እሰጣለሁ። በጣም ኮመን ጥያቄ ከሆነ ሴቶችም ሀሳብ አስተያየታችሁን ስጡበት። ወዳችኋለሁ። አይ ላቭ ዩ።